ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ሀገሬ ልጆች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይመስገን እኔ ሰላም ነኝ። ወገኖቼ፣ ዘመዶቼ ቤተሰብ አድርጉኝ፣ አበረታቱኝ፣ ቤተሰብ አድርጉኝ። ያ ጀማሪ እንደመሆኔ መጠን የእናንተን ማበረታታት የእናንተን አይዞሽ ማለት እፈልጋለሁኝ እና ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ሀገሬ ልጆች በሙሉ የኢትዮጵያ ሕዝብ በያላችሁበት ሰላም ሰላም ሰላም። ያው እንግዲህ ትንሽ ትንሽም ብትሆን ባገኘኋት ሰዓት ላይ መናገር ያለብኝ ነገር አለ። ለልጆቻችን የሚጠቅም አንድና አንድ እውነታ የሆነ ነገር ነው እኔ መናገር የምፈልገው። አስተማሪ የሆኑ ነገሮችን ነው። ያንን ቀስ በቀስ ቤተሰብ እንደምታደርጉኝ አምናለሁ። ዛሬ ቪዲዮ ሰርቼ ዛሬ እንደማታደርጉኝ አውቃለሁ፣ ግን ቀስ በቀስ እንደምታደርጉኝ በጣም ባለ ሙሉ ተስፋ ነኝ። ቤተሰቦቼ ይቅርታ። ስለዚህ ሱመያ ትላንትና በለቀቀችው ቪዲዮ ላይ ነው። ትላንትና ሱመያ የለቀቀችው ቪዲዮ ሁሌ የሚያናድር ነገር ነው። ትላንትና ደግሞ ትንሽ የሚያዝናና ሁሉንም ሰው ፕራንክ ያደረገ ነው። ሁሉንም ተመልካቾቿን ነው ፕራንክ ያደረገቻቸው። እኔ ሰፍ ብዬ እየጠበቁ ነበር እውነት ለመናገር። ካሁን ሰይድ መጥቶ ሊቀመጥ ነው በቃ ካሁን ገባ ምናምን እያልኩኝ እኔ በጣም ሰፍ ብዬ ስጠብቅ ነበረ። እንደኔ ደግሞ ብዙ ሰው እንደዛ ሆኖ እንደሚጠብቅ በጣም እርግጠኛ ነኝ። ለምን ሰው ከመጓጓቱ የተነሳ ያንን ነገር ይጠቀማል። በጣም በእርግጠኝነት ያ ነገር ነው ያጓጓና ያም ሰውም ደግሞ ሰፍ ብሎ የጠበቀበት ምክንያት ፍቅር ስላለው መውደድ ስላለው የብዙ ድካም የሰይድ ብዙ ድካም እና የሱመያ ብዙ ድካም ተቋጨ ብሎ ብዙ ሰዎች ብዙ ወዲንሶች በጣም ደስተኛ እንደነበሩ እርግጠኛ ነኝ። ምክንያቱም እኔ ደስተኛ ስለነበር ሁሉም ሰው ደስተኛ ነበረ ማለት ነው። ስለዚህ ሁሌ ከሚያናድር ነገር አንዳንዴ ወጣ ብሎ ያሳየሽው ነገር ያደረግሽው ፕራንክ በጣም ደስ የሚል ነገር ነው። አዝናንተሽናል። ሰፍ ብለን ብንጠብቅም በጣም ተዝናንተንበታል። ሱመያዬ እግዚአብሔር ይስጥሽ። ጥሩ ነው ጥሩ ነው። ሁሌ አንድ አይነት ነገር መሰራት የለበትም እና ጥሩ ነው። ግን ዛሬ ፕራንክ ያደረግሽውን ነገር ነገ ደግሞ በእርግጠኝነት ተገናኝታችሁ ቁጭ ብላችሁ ልጆቻችሁን አቅፋችሁ ለማውራት እግዚአብሔር መልካም ፈቃዱ ይሁንልን። ሁሉም ሰው በየቤቱ የሚጸልየው የሚለምነው ነገር ቢኖር ሁለታችሁ አንድ ላይ ቁጭ ብላችሁ ስትነጋገሩ ሰይድም ከልጆች ጋር ለመገናኘት እንዲበቃ ነው። የሁሉም ሰው የኢትዮጵያ ሕዝብ በሙሉ አንቺንም እሱንም የሚወዱት ወዲንሶች ቤተሰቦቹ በሙሉ የሚያደርጉት እንቅስቃሴ ይሄንን ነው እና ሱመያ ይሄን ነገር በቅርብ ቀን እንደምታደርገው በጣም ባለሙሉ ተስፋና እርግጠኞች ነን። ታደርገዋለሽ። ምክንያቱም አሁን ዳር ላይ ደርሰሻል። የልጅ አባትሽ ነው። አሁን የሰጠሽው ትንሽ ነገር ነው። ይደረግልኝ ብለሽ ያልሽው ነገር ትንሽ ነገር ነው እና ያ ነገር ይሆናል። ችግር የለም፣ ያደርግልሻል። ያንን ነገር ሲያደርግልሽ ግን መቀበል ያለብሽ ነገር አለ። ሁሉን ነገር አውጥቶ ሚዲያ ላይ እንዲናገር አይደለም ማድረግ ያለብሽ። ይቅርታ ስራ ቦታ ላይ ስለሆንኩ እንግዲህ እየተንቀሳቀስኩ ነው ቪዲዮ እያደረጉ ያለሁት እና በቪዲዮ ወጦ ሚዲያ ላይ እንዲናገር ብዙም መፍቀድ የለብሽም። ያለው ሚስጥር በውስጠ ሚስጥር በቤተሰቦቻችሁ በጓደኞቻችሁ በሱም በቤተሰብ በአንቺም በቤተሰብ በአንቺም በቅርብ ቤተሰብ በሱም በቅርብ ቤተሰብ በቅርብ ጓደኞቹ መጨረስ ትችላላችሁ። ግዴታ ሚዲያ ማየት የለበትም፣ ሚዲያ መስማት የለበትም። ምክንያቱም ሚስጥራዊ የሆነ ነገር ምንጊዜም ቢሆን ሚስጥራዊ ነው። ከዚህ በፊትም ባለፈው እንደነገርኩሽ ያለው ነገር አለ። እሱ የሚጋደል ሰው አለ፣ ነፍስ የሚጠፋ ሰው አለ ያለው ለሰው ብሎ ያደረገው ነገር ከሆነ እሰየው፣ ጥሩ ነው፣ ይበል የሚያሰኝ ነገር ነው። ምክንያቱም ዋሽቶ ማስታረቅ ትልቅ ነገር ነው። ዋሽቶ ማጣላት ነው ትልቁ ኃጢአት እንጂ ዋሽቶ ማስታረቅ በጣም ጥሩ ነገር ነው። ማንም
የሚጠላው ነገር አይደለም። የእሱ ልጅ ከሆነም የዋሸሽ ስለሚወድሽ ስለሚያከብርሽ ነው። በአንድ ቀን ስህተት የተፈጠረ ነገር ሊሆን ይችላል። ልጅ እስከሆነ ድረስ አሜን ብለሽ መቀበል ነው። ካሰኝ የምትይውን ነገር እንዲክስሽ አድርገሽ። ምክንያቱም ልጅ ለምን ተወለደ አይባልም፣ ለምን ደበቅከኝ ነው የሚባለው። ለምን እንደደበቅሽ ያስረዳሻል። እርግጠኛ የእሱ ልጅ ከሆነ በደስታ ነው መቀበል ያለብሽ። ምክንያቱም እኛ ባህላችን አይደለም እንኳን አይደለም የራስሽን የአካልሽን አይደለም በስህተት የተፈጠረውን ይቅርና አንቺን ቁጭ አድርጎ 4-5 ልጅ ይዞ መምጣት ይችላል። ስለዚህ ያ ነገር ደግሞ በአንድ ሳይድ ብቻ አይደለም ይሄ ነገር የሚሆነው በብዙ ሰዎች ላይ የሚደርስ ነገር ስለሆነ ያን ያክል ማክረርም ማካበድም የለብሽም። ጥሩ ነው እያልኩሽ አይደለም፣ ጥሩ አይደለም ከሆነ በኋላ ግን ጥሩ ነው። እርግጠኛ የሱ ልጅ ከሆነ ጥሩም ባይሆን ጥሩ ነው። ለምን የመጣውን ዘር የመጣውን ፍሬ ይቅርታ የመጣውን ዘር የመጣውን ፍሬ በደስታ መቀበል አለብሽ። የምትናገሪውን ነገር ተናግረሽ ስለዚህ ያደረገው ነገር ጥፋትም ቢሆን እንደ ጥፋት ሳትቆጥሪ ፍሬ ነው ያመጣው። በቃ እንግዲህ እግዚአብሔር የሰጠን ፍሬ ነው ማለት ነው። ስለዚህ መደበቅህ ትልቅ ጥፋት ነው። ከሆነ በኋላ ግን እሺ፣ ግን በዚህ አጋጣሚ አይደለም ነበር መስማት የነበረብኝ ብለሽ ነገሩን የማስተካከል ግዴታ ያለብሽ አንቺ ነሽ። ሴት ልጅ ብልሃተኛ ነች። ሴት ልጅ አስተዋይ ነች። ወንድ ልጅ የሆነ ሰዓት ላይ ሄዶ የፈለገውን ነገር ሊያደርግ ይችላል። ሴት ልጅ ግን አስተዋይ ነች። አስተዋይም ከመሆኑ አንጻር ደግሞ ይሄን ነገር መረዳት ትንሽ አስበሽ ማስተካከል ያለብሽ አንቺ ፋንታ ነው። ሱመያዬ የኔ ቆንጆ እንደዛ አድርጊ። ምክንያቱም ከዚህ በኋላ ይበቃል ይበቃል የሚለው የሁሉም ኦዲየንስ እንትን ይበቃል ነው የሚለው እና በቂ ነው። እንግዲህ ለመገናኘት በጣም የቀረባችሁ ይመስላል። ምክንያቱም የትላንትናዋ ፕራንክ ነገ ዛሬ ነገ የእውነትዮ እንደሚሆን ባለሙሉ ተስፋ ነን፣ እርግጠኞች ነን። በእርግጠኝነት ይሆናል፣ በሙሉ ተስፋ ይሆናል። ትገናኛላችሁ። አንዳንዴ የአፍን ፍሬ የምንበላበት ጊዜ አለና ዛሬ ፕራንክ የተደረገው ነገ የእውነትዮ ደስታ እንደሚሆን በጣም እርግጠኞች ነን። ሱመያዬ የኔ ቆንጆ፣ ስለዚህ ይበቃሻል። ይቅር መባባልን፣ መቀራረብን፣ መታረቅን፣ ተቀራርባችሁ መነጋገርን እግዚአብሔር ልቦናውን ያድላችሁ ነው የምለው ሱመያዬ። ስለዚህ ይበቃል። ሰይዶም ይበቃዋል። ከዛ ጋር አስተካክሎ የሚያስተካክለውን ነገር ይጨርስና ይምጣና አንቺም ያለሽን ነገር ተነጋግረሽ በሽማግሌ ጨርሳችሁ ልጆችን የሚያቅፍበትን ሰዓት ቅርብ አድርጊለት። ሱመያ ብትቺ በውስጥ መስመር ባገኝሽ ደስ ይለኝ ነበረ፣ ስለማላገኝሽ እንጂ እኔ ታዋቂ አይደለሁም። እኔ ተራ እንትን ነኝ። ነገ ከነገ ወዲያ ምናልባት ቤተሰብ ካደረጋችሁ ብቻ ነው እንትን የምለው። ምክንያቱም ራሴን ጠብቄ ስራዬ ብዬ አይደለም እየቀረጽኩ ያለሁት። ስራ ቦታ ላይ ሁኜ ውጭ ላይ ሌላ ስራ እየሰራሁ ነው፣ ውስጥ ላይ ሁኜ የሚቀርጸው ነው። በትክክለኛው እንትን ብዬ አይደለም። ስለዚህ እኔ ሱመያን ለማግኘት እኔ አልችልም። በሆነ አጋጣሚ ግን በስልክ ብታገናኙ ደስ ይለኛል። ምክንያቱም ብዙ ነገሮችን እነግርሻለሁ። ስለ እውነት ነው የምልሽ፣ እመቤቴን ከምሬ ነው የምልሽ። ሴትነት ምን ማለት እንደሆነ ብነግርሽ ጉርቴ ያለሽ ሱመያ፣ እውነቴን ነው የምልሽ። ይሄንን ሰሙ ሰዎች ከሱመያ ጋር ለማገናኘት ፈቃደኛ ብትሆኑ፣ በአካልም ባይሆን በአካል እንኳን ለማግኘት አልችልም። ምክንያቱም እኔ ተራ ድሃ ሰው ነኝ። ከደህና ሰው ጋር መገናኘት ብቃት የለኝም። ግን ያለውን ነገር ባማክራት ብነግራት፣ ሴት ማለት ምን ማለት እንደሆነ፣ ወንድ ማለት ምን ያክል እንደሚሄድ ሱመያዬ ብነግርሽ የእውነት ነው የምልሽ፣ አንገትሽን ትደፊያለሽ፣ ታዝኛለሽ። ሀቁን ስነግርሽ የእውነት ታዝኛለሽ። ምክንያቱም በሴት ልጅ ላይ ሁሉም ልብስ ለብሶ ሲሄድ በባሉ ተደስቶ መስሎሽ ሊሆን ይችላል። የትኛውም ሴት በልብሷ እንጂ በባሉ አትደሰትም። ለዛውም በዚህ ሰዓት በልብስ ሲቆሽሽ አጥበን ስለምንለብሰው በልብሳችን እንደሰታለን። ያየነውን ስለምንለብስ በልብሳችን እንደሰታለን። በህይወት በትዳር ጉዳይ ላይ ግን በዚህ ሰዓት እደሰታለሁ ብሎ የሚል ሰው ካለ በጣም እድለኛ ነው። እግዚአብሔር ያደለው ነው። እግዚአብሔር የመረቀው ነው የሚሆነው። በጣም
ከምልሽ በላይ በጣም እድለኛ ሰው ነው ማለት ነው። እና አብዛኛው ሰው አንገቱን የደፋ ውስጡ የተጎዳ ውስጡ የቆሰለ ወደ እግዚአብሔር የማይቀርብበት ወደ እግዚአብሔር ቀርቦ የማያለቅስበት ምክንያት ያለው ብዙ ቁስለኛ ሴቶች እንዳሉ ማወቅ አለብሽ። ወንዶችም እንደዛው ነው፣ ግን የሴቶችን ያክል አይጋነንም። ወንዶቹ ምንም ቢበደሉ እንደ ሴት አይበደሉም። ወንዶቹ ምንም ቢከፉ እንደ ሴት አይከፉም እንጂ በዚህ ዓለም ላይ ደስተኛ ሰው አለ ብዬ አልልሽም። ግን በባልና በሚስት ዙሪያ ላይ ብዙ ሴቶች አሉ የሚጨቆኑ፣ ብዙ ሴቶች አሉ የሚበደሉ። ሀቁን ስነግርሽ እመቤቴን ነው የምልሽ ሱመያ፣ እውነቴን ነው የምልሽ። ይሄን ብዬ የምነግርሽ እንድትረጅ ነው። ብትቺ በስልክ ብንነጋገር ደስ ይለኛል። ለምን የነበሩትን ነገሮች ይሄ ነው ብሎ አውቆ ለመነጋገር ጥሩ ነው። ለካ ይሄም ጉድ አለ ወይ ትያለሽ፣ ትረጃለሽ፣ ታስቢያለሽ፣ ቆም ብለሽ ታስቢያለሽ። እና ሱመያ ይሄን ነው ልጅ የምችለው ነገር ልቦና ሰጥቶሽ ወደ ራስሽ ተመልሰሽ ህይወቴ ትዳሬ ብለሽ ይሄንን እምልሽ ግን በነገራችን ላይ ሱመያ ሰይዶ ሱመያ እንደሚወዳት ስላወቅኩ ነው እንጂ እንደ ሌሎች ወንዶች መሰሪ እንዳልሆነ ስላየሁ ነው። ይሄንን ልልሽ የምችልበት አንድ ምክንያቱ ምንድን ነው? ሰይዶ ስለሚወድሽ ነው። ሰይዶ ልጆችን ስለሚወድ ነው። በልጆቹ የሚያፍር ብዙ ሰው አለ። በልጆቹ አንገቱን የሚደፋ ልጆቹን አቅፎ ይዞ መውጣት የሚያሳፍረው ብዙ ሰው አለ። ይሄንን ስልሽ ሀቅ ስነግርሽ፣ በእውነት ስለ ሀቅ ስነግርሽ በልጅ የሚያፍር በጣም ብዙ ሰው አለ። ሰይዶ ግን በልጆች አላፈረም፣ በሚስቱ አላፈረም። ሚስቱና ልጆችን ስለሚወድ ነው ይሄ ሁሉ መስዋዕት የሚከፍለው እና በእግዚአብሔር ደጅም ትጠየቂያለሽ ሱመያ፣ በፈጣሪሽ በእግዚአብሔር ደጅም ትጠየቂያለሽ፣ በአላህም ደጅ ትጠየቂያለሽ። ስለዚህ ይሄ ሁሉ ፈተና ለሰው ልጅ ሰውን ፈትኑ አይደለም የተባለው። እግዚአብሔር በራሱ ጊዜ ይፈትናል፣ ፈጣሪ በራሱ ጊዜ ይፈትናል እንጂ እኛ ይህን ያህል ሰውን ለመፈተን ብቃቱም ስልጣኑም የለንም። እና ይቺ ሁሉ ፈተና እየዋለች እያደረች ስትሄድ ዋጋ ታስከፍላለች። ሱመያ የኔ እህት የኔ ቆንጆ ስለምታስከፍል ቢበቃሽ ብትታይ ጥሩ ነው። ምክንያቱም ነገ የሚመጣው ነገር አይታወቅም፣ ነገ የሚደረገው ነገር አይታወቅም። እና ሱመያ በቂ ነው ከምልሽ በላይ በቂ ነው። ለምን አንዳንዴ እያለቀስን እንዘፍናለን፣ አንዳንዴ እየሳቅን እናለቅሳለን። ጥርሳችን ከላይ ይስቃል፣ ከውስጥ ልባችን ያለቅሳል። ከላይ ትከሻችን ይዘፍናል፣ ከውስጥ ሆዳችን ይቆስላል። እና በጥርሱም ስቆ በውስጡም ዘፍኖ የሚኖር ሰው ካለ እውነት ስነግርሽ በጣም እድለኛ ነው ማለት ነው። በጣም እድለኛ ነው ማለት ነው። ስለዚህ ሱመያ አንቺ ከሰይዶ ጋር አብረሽ ብትኖሪ ውስጥሽ ስቆ ተደስተሽ የምትኖሪ ሴት ነሽ። ምክንያቱም እንዳየ ነው ያን ያህል አይጎዳሽም፣ የሚጎዳሽም ሰው አይደለም። ወልዶም ቢደብቅሽ ስለሚወድሽ ስለሚያከብርሽ እንዲያጣሽ ስለማይፈልግ ነው። እውነቱን ነው። በእርግጠኝነት እውነት ወልዶ ከሆነ መሸሽ መደበቁ የሱ ሽሽት መኖሩ እውነት ነው፣ ትክክለኛ ነገር ነው። ምክንያቱም ይሄን ነገር በሰማሽ ሰዓት ላይ ይሄው ለቀቅሽው፣ ሄድሽ፣ ጠፋሽበት፣ አንከራተትሽው። ይሄን ነገር ማድረጉ ልክ ነበረ ይበል የሚያሰኝ ነው። ምክንያቱም አንድ ወንድ ሚስቱን ሲያከብር ነው አንድ ነገር የሚደብቃት። ቀስ በቀስ ሊነግራት ይችላል እንጂ በጣም የሚወዳት በጣም የሚያከብራት እንዲያጣት የማይፈልግ ከሆነ በስህተቱ ሁሌ እየተጸጸተ ነው የሚኖረው። ያ ሰው ምን ማለት መሰለሽ? የህሊና እስረኛ ነው። ምን ጊዜም ቢሆን ሰው የገደለ ሰው ሲታሰር በፍርድ ቤት ፍትህ ተብሎ በፍትህ የተወሰነ እርማት ሲወሰድበት ትንሽ የተወሰነ ይቀለዋል። ገሎ ከተደበቀ ደግሞ የአእምሮ እስረኛ ነው፣ የህሊና እስረኛ ነው። እድሜ ልኩን ሲያለቅስ ሲጸጸት ይኖራል። እና
ያጠፋ ሰው ምንጊዜም ቢሆን በህግ ካልተጠየቀ ወይ ተናግሮ ካልወጣለት ምንጊዜም የሚሆነው ያ ሰው ምንድነው የህሊና እስረኛ ነው ማለት ነው። ከህሊና እስረኛ ከመሆን እግዚአብሔር አምላክ ያድነን። የህሊና እስረኛ ማለት ከባድ ነው ወገኖች፣ ዘመዶቼ። የህሊና እስረኛ የህሊና ቁስለኛ ማለት በጣም 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 ከሚባለው በላይ ከባድ ነው እና ከህሊና እስረኛ እግዚአብሔር አምላካችን ያድነን። ስለዚህ ሱመያዬ ሰላም ሁኚ ባለሽበት። ሰይድም በሰላም ደርሶ ይመለስ። በእርግጠኝነት ሄዶ ከሆነ በእርግጠኝነት ከሄደ በሰላም ሂዶ በሰላም ይመለስ። ሾህ እንቅፋት ሳይነካው ወደ ቤቱ ወደ ቤተሰቦቹ ለመመለስ ያብቃው። ይቅርታ፣ ወደ ቤቱ ወደ ቤተሰቦቹ ለመመለስ ያብቃው። እግዚአብሔር አምላክ ከልጆቹም ከሚስቱ ከትዳሩ ጋር በሰላም ያገናኘው። ከመንከራተትም በቃ ይበለው። ይሄንን አምለው ከዚህ በላይ ልለው አልችልም። ሱመያን ከዚህ በላይ ልልሽ አልችልም። እግዚአብሔር ወደ ራስሽ ይመልስሽ። እግዚአብሔር ልቦና ይስጥሽ። ችሎ ማደርን አውቆ መውጣትን ያድልሽ። ኢትዮጵያኖች በሙሉ የተጣላ እንጂ የታረቀ የለም። የተነካከሰ እንጂ የተሰሳመ የለምና ይሄ ሁሉ ነገር የሆነው እግዚአብሔር አምላክ በየሚዲያውም ይሁን በየተቋማቱም ይሁን ንጹህ አስተማሪ ንጹህ ህሊና ያለው ሰው ማጣታችን ነው ይሄ ሁሉ ነገር የመጣብንና በተቋም ደረጃ ንጹህ አስተማሪ፣ በሽማግሌ ደረጃ ንጹህ አስታራቂ ቢኖር ይሄ ሁሉ ቁስለኛ አይኖርም ነበረ። ግን ይሄ ሁሉ ቁስል የመጣው በየቦታው ላይ ያለው ቁስለኛ ነው እና እግዚአብሔር አምላክ ወደ ራሳችን ይመልሰን። ችሎ ማደር ነው ቆሞ መምጣትን ያድለን። የኢትዮጵያ አምላክ ህዝቧን ዳር እስከ ዳር ይጠብቅልን። ቄስን ከመንበሩ መንግስትን ከወንበሩ በሰላም በጤና ያስቀምጥልን። በያሉበት በየደረጃቸው የትኛውም የመንግስት ሰራተኛ ቢሆን ለህዝብ ከማገልገል ህዝብን ከመጨቆን ይልቅ ህዝብን ማገልገል ተቸችሎ መኖርን እግዚአብሔር አምላክ ያድለን። የሚዲያ ሰዎችም ጥሩ ነገር የምናስተምርበት እንጂ ፉከራን፣ ተንኮልን፣ ስድብን፣ ጭቆናን የምናስተምርበት አያድርገን። እኔ ማለት የምፈልገው ይሄንን ነው። ምክንያቱም በጣም ብዙ ጊዜ የምናደርገው ነገር ራስ በራሳችን መነናቅ፣ ራስ በራሳችን መሰዳደብ፣ ራስ በራሳችን መወቃቀስ ነው እና ያ ነገር መሆን የለበትም። እስካለን ድረስ ይሄ ነገር እዚሽ ምድር ላይ እስካለን ድረስ ይሄ ነገር ባይኖር ተፈቃቅረን ተዋደን ብንኖር ለእግዚአብሔርም ትልቅ 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 ደስታ ነው የሚሆነውና ሀገራችንን ሰላም ያድርግልን። የታሰረ ይፈታልን፣ የታመመ ይሻርልን፣ የሞተ ይጽደቅልን። አገር ሰላም ትሆንልን። የአገር ሰላም መሆን ነው ለሞተም ፍታቱ፣ ለታመመም ጸሎቱ፣ ለተጣላ ማስታረቁ የሚኖረው አገር ሰላም ሲሆን ነውና ሀገራችንን ሰላም ያድርግልን። ሀገራችንን ወንዛችንን በያለንበት በየቦታችን እግዚአብሔር አምላክ እንደየ ሃይማኖታችን ይጠብቀን። በሃይማኖት ሳንከፋፈል በአንድ ጣራ ስር በአንድ ሰማይ ስር ያደረገን አምላክ አንድ ሰማይ ማለት አንድ ጣራ ነውና በአንድ ጣራ ስር ያስቀመጠን አምላክ አሁንም በአንድ ጣራ ስር እንደተቀመጠን በአንድ ልብ ስር ያስቀምጠን። እግዚአብሔር አምላካችን ከሀገር አገር ያሉትን የኢትዮጵያን ሕዝብ በሙሉ ይጠብቅልን። ውሎ መግባትን ተኝቶ መንቃትን ያድለን። በልቶ መጥገብን ለብሶ መድመቅን ያድለን። እግዚአብሔር አምላክ ልብ ለልብ ያገናኘን። ከመነካከስ መሰሳምን፣ ከመነቃቀፍ መተቃቀፍን፣ ከመረራቅ መቀራረብን እግዚአብሔር አምላክ ያድለን። ወንድሙን አልብሰኝ በርዶኛል ቢል ቢያለብሰው ምንም ማለት አይደለም። ራበኛ ብላኝ ቢለው ቢያበላው ምንም ማለት አይደለም። ተጣላሁ አስታርቀኝ ብሎ ቢለው ቢያስታርቀው ምንም ማለት አይደለም። ይሄ ሁሉ ነገር ግን የሚሆነው እግዚአብሔር ቸርነት ጣልቃ ሲገባበት ነው። የኛ መወራጨት የኛ መፈራገጥ ምንም ትርጉም የለውም። ብዙ አባቶች ስላሉ ብዙ አባቶች ናቸው ማስታረቅ የሚችሉት።
ሀገራችንን ሰላም ያድርግልን። ሰላም ሁኑልኝ ቤተሰቦች፣ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም ሁኑልኝ፣ ሰላም ሁኑልኝ፣ ሰላም ሁሉ በያሉበት ጠብቅልኝ። እኔንም አበረታቱኝ። ስህተት አለ ብላችሁ ካላችሁ የተሳሳትኩትን ነገር ኮሜንት ስር አስቀምጡልኝ፣ አበረታቱኝ። ያው እንግዲህ ሰብስክራይብ እንዳይረሳ ወገኖቼ፣ ዘመዶቼ አደራ ላለሁ። አመሰግናለሁ። ሰላም ሁኑልኝ በያላችሁበት፣ ሰላም ሁኑልኝ ወገን ዘመዶቼ፣ ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ። አገራችንን ሰላም ያድርግልኝ። ሰላም